ይዘውም ከወይኑ አትክልት አወጡት፣ ገደሉት። ከ4 ሚሊዮን በላይ አይሁዳውያንን ሲገል ጂሰስ ቢኖር ኖሮ የኔ እናትና አባት አይሞቱም ብሎ አፍተር ዛት አንቲክራይስት እያለ ነው ራሱን የሚጠራው። መጀመሪያ ማድረግ የፈለገው ያንዳንዱን ጄዊሽ ዲስትሮይ ማድረግ ነው። ያለ ክራይስት የተገነቡ የፋይናንስ ሲስተሞች ሁሉ ከጥቂት ፍታ በኋላ ሁሉም ይፈርሳሉ። ያለ ክራይስት የተገነቡ የትኞቹም ነገሮች በሙሉ ድንገት አይኖቻችሁ ጨፈናችሁ ሲገልጡ ሁሉም ይፈርሳል። ምድር ላይ የሚደረጉ አብዛኞቹ ኩነቶች በሙሉ ከእግዚአብሔር በላይ እናንተን ነው የሚመለከቷችሁ። ማቴዎስ ወንጌል ምዕራፍ 1 እንከፍታለን ቁጥር 42 ኢየሱስም እንዲህ አላቸው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ እርሱ ምን ሆነ? የማዕዘኑ ራስ ሆነ። የማዕዘን ራስ ሆነ። ይህም ከጌታ ዘንድ ሆነ። ይህም ከጌታ ዘንድ ሆነ። ለዓይናችንም ድንቅ ነው። ለዓይናችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነባባችሁምን? ክብር ለኢየሱስ ይሁን። ይሄን ቃል መዝሙር 118 ላይ ታገኙታላችሁ። ኢየሱስ አሁን የነገረንን ቃል መዝሙር 118 ላይ ታገኙታላችሁ። ግንበኞችም የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። የማዕዘን ራስ ሆነ። ይቺ ከእግዚአብሔር ዘንድ ሆነች። ይቺ ከእግዚአብሔር ዘንድ ሆነች። ለዓይናችንም ድንቅ ናት። ለዓይናችንም ድንቅ ነች። እግዚአብሔር የሰራት ቀን ይቺ ናት። እግዚአብሔር የሰራት ቀን ይቺ ነች። የቷ ሲባል ግንበኞች የናቁት ድንጋይ የማዕዘን ራስ የሆነባት ቀን። እሷ ቀን ምንድን ነች? ድንቅ ናት። እግዚአብሔር የሰራት ቀን ይቺ ነች። በእርሷም ምን ይበለን? ደስ ይበለን። እና ቀኗ የትኛዋ ቀን ነች ሲባል ምን የሆነበት? ግንበኞች የናቁት ድንጋይ የማዕዘን ራስ የሆነበት ቀን። እቺ ማን የሰራት ቀን ነች? እግዚአብሔር የሰራት። ክብር ለኢየሱስ ይሁን። አዲስ ዓመት ላይ ኒው ይር ስንገባ ስለ ዓመታት ስለ ቀን አቆጣጠር ሆሊ ስፒሪት ለ2 ሰዓት ያክል እንዴት እንዳስተማረኝ አውርቻችሁ ነበር። እኛ ጋር ቀን ስንቆጥር የፀሐይና የጨረቃን መግባት ተከትለን ነው ቀን የምንቆጥረው። ልክ ነኝ አይደለ? 24 ሰዓት የምንለው ፀሐይ ወጣ ምድር በፀሐይ ዙሪያ በምታደርገው ሽክርክሪት የተነሳ ቀን እንቆጥራለን፣ ወር እንቆጥራለን፣ ዓመት እንቆጥራለን። እግዚአብሔር ቀን አንድ ሲል እሱ ጋር ጨረቃ የለም፣ እሱ ጋር ፀሐይ የለም። እግዚአብሔር ቀን ይላል፣ የጌታ ቀን ይባላል፣ የጌታ ዓመት ይባላል። ቀን የሚቆጠረው በክስተት ነው ብያቸዋለሁ። እግዚአብሔር ዓለም ላይ የሰው አቆጣጠር ክሮኖስ ሲባል የእግዚአብሔር አቆጣጠር ካይሮስ ነው። ካይሮስ ማለት እግዚአብሔር ቀን ብሎ የሚቆጥረው ካይሮስን ነው። ምን ማለት ነው? የተወደደች የጌታ ዓመትን ልሰብክ መጥቻለሁ አለና ኢየሱስ። የትኛው ዓመት ሲባል እውሮች የሚያዩበት የታሰሩት የሚፈቱበት አለ። ጋድ ያንን ዓመት ያለው ከዚህ ክስተት የተነሳ ነው። ፀሐይና ጨረቃ ስለገቡ አይደለም። ዳዊትም የናዝሬቱ ኢየሱስም እየነገሩን ያሉት ነገር አንድ ነው። ይቺ ቀን ማን የሰራት ቀን ነች? በእርሷ ምን ይበለን? ደስ ይበለን። የትኛዋ ቀን ሲባል ደግሞ ግንበኞች ምን ያሏት? የናቋት ድንጋይ ምን የሆነችበት? የማዕዘን ራስ የሆነበት ቀን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የበለጠ ትምህርቱን እንድንረዳው ከቁጥር 32 ወር 33 ጀምሮ እናነባዋለን የማቴዎስ ወንጌልን። ሌላም ምሳሌ ስሙ። የወይን አትክልት የተተከለበት ባለቤት ሰው ነበረ። የወይን አትክልት የነበረው ባለቤት ነበረ። እሺ። ቅጥሩንም ቀጠረ። መጠበቂያንም ማሰለት። ግንብንም ሰራለት። ለገበሬዎችም አከራይቶ ወደ ሌላ ሀገር ሄደ። የሚፈራበትም ጊዜ ሲደርስ ፍሬውን ሊቀበሉ ባሮችን ወደ ገበሬው ላከ። ገበሬዎቹም ባዩአቸው ይዘው አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞም ከፊተኞቹ የሚበዙ ሌሎች ባሮች ላከ። ብዙ ባሮችን ላከ። እንዲሁም አደረጉባቸው። በኋላ ግን ልጁንስ ያፍሩታል ብሎ ልጁን ላከባቸው። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በራሳቸው ወራሹ ይሄ ነው፣ ኑ እንደራደርና ርስቱን እናገኝ ተባባሉ። እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡት፣ ገደሉት። እንዲሁም የወይኑን አትክልት ጌታ በሚመጣበት ጊዜ በእርሱ ገበሬዎቹ ምን ያደርጉባቸዋል? በደንብ የወይኑ አትክልት ጌታ የመጣ ጊዜ ገበሬዎቹን ምን ያደርግባቸዋል? ክብር ለኢየሱስ ይሁን።
ከዛ እዛው ምዕራፍ ላይ እዛው ቁጥሮች ላይ ወደታች ስትወርዱ የናዝሬቱ ኢየሱስ እንደዚህ አለ፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ዲፐር ላይፍ ወይም የጠለቀ ህይወት ከኢየሱስ ጋር ስላለን ዛሬ ማስተምራችሁ ግንበኞች ስለናቁት ድንጋይ ነው። ግንበኞች ስለናቁት ድንጋይ ነው። አሜን። ጌታ ኢየሱስ ሁል ጊዜ ከግብርና ጋር አገናኝቶ የሚያወራው ስለ አባቱ ነው። አባቱ የእርሻ ምን ነበሩ አለ? መሬት ነበረው ወይም ግብርና ነበሩ አለ። ራሱ ለመሬቱ የሚስማማውን ነገር በሙሉ አደረገለት፣ ማሰቡ አለ። ከዛ በኋላ ሂዶ ሰውን አስቀመጠው። ሰውን ያስቀመጠው ሁሉን ነገር አዘጋጅቶለት ነው። የተቀመጠው ሰር መዝራት አልተጠበቀበትም። ቢኮዝ አባትየው ገበሬ ስለነበር ኦልሬዲ ዘርቶበታል። ሶ አባትየው ምድሩን ፕሮቴክት ያደርግልኛል ብሎ ያሰበው ሰው ምድሩን ፕሮቴክት ሊያደርግለት ስላልቻለ ምድሩ እንዴት መጠበቅ እንዳለበት እንዲያውቅ ሰዎችን መላክ ጀመረ። ነገር ግን አባትየው ወይም ገበሬው የመሬቱ ባለቤት ያደረገውን አንድ ነገር ልንገራችሁ። ግንብን አደረገለት ወይም ሞቸርስን አደረገለት። ካደረገለት በኋላ ባሪያዎችን መላክ ጀመረ። የናዝሬቱ ኢየሱስ አሁን እያወራ ያለው ስለ ዘፍጥረት 1 ነው። ዘፍጥረት 1 ላይ እግዚአብሔር አብ ምድርን ለአዳም በምትመች መልኩ አዘጋጃት። አዳም ምድር ውስጥ ገብቶ ምንም ያደረገው ነገር የለም። ሁሉን ነገር አመቻቸለት። ሁሉን ነገር ከተመቻቸለት በኋላ ምድሩን አከራየው ነው የሚለው፣ ሰጠው። ሰምታይምስ አንድ እንዲገባችሁ የምፈልገው ነገር ልንገራችሁ። ምድር ላይ የሚደረጉ አብዛኞቹ ኩነቶች በሙሉ ከእግዚአብሔር በላይ እናንተን ነው የሚመለከቷችሁ። አከራየለትና ሄደ። አከራይቶ በሄደበት ታይም ላይ የተከራዩ ፐርሰን እንደተሰጠው መጠበቅ ስላልቻለ ባሮችን፣ ነቢያቶችን እግዚአብሔር መላክ ጀመረ። ገበሬው ባሮቹ በመጡ ቁጥር መግደል ሆነ። እዛ ምድር ላይ ያለው ሰውና እዛ ምድር ላይ ያሉ የወይኑ ጠባቂዎች በሙሉ ስራቸው ባሮች ምን ማለት ጀመሩ? መግደል ጀመሩ። ክብር ለኢየሱስ ይሁን። እዚህ ምድር ላይ የሚደረጉ እያንዳንዱ ኩነቶች በሙሉ ፈርስት ተች የሚያደርጉት እናንተን ነው። yes that is so ገበሬው የሆነው ፐርሰን ሰጣቸውና የሚመለከተው እናንተን ነው አለ። ቢያይ እንደሰጣቸው ፕሮቴክት ሊያደርጉት አልቻለም። ኔክስት እንደዚህ አለ፣ እስኪ ልጄን ላከዋል ቢኮዝ ስለ ጉዳዩና ስለ መሬቱ ስለ ግብርናው እንዲያወሩ የተላኩ ባሪያዎችን በሙሉ ገለውበታል። ለዛ ነው የናዝሬቱ ኢየሱስ እንደዚህ አለ፣ ከአቤል ደም ጀምሮ አለ እስከ ካህኑ ማን ልጅ ድረስ ይቺ ምድር ስለነሱ ደም እንትላለች። ከአቤል ጀምሮ የተላኩ ሰዎችን በሙሉ የገደለች ምድር ነች። ለነሱ የተላኩ ሰዎች በሙሉ ገሏቸዋል። አሁን የመሬቱ ባለቤት የሆነው ፐርሰን እንደዚህ አሁን ልጅ ይመላከብልብኛል፣ ልጄን ያፍሩታል አለ። ልጁን ላከው። ልጁን ሲልከው እንደዚህ ነው ያሉት፣ ይሄ ልጅ አሉ ወራሽ ነው የሚሆነው። ሳምታይምስ ዴመን ገና ሲያያችሁ ደስትንያችሁን ያውቋል። ኢየሱስ መስቀል ላይ የሰራውን ስራ ከጨረሰ በኋላ በአባቱ ዘንድ የሁሉም ነገር ወራሽ እንደሚሆን ታውቆለታል። ገና እንዳዩት ማን እንደገለጠላቸው አይታወቁም። አንተ ምንድን ነህ አለው፣ ወራሽ ነህ። ሳምታይምስ ምን እንደሚገርም ልንገራችሁ። ኢየሱስ የእግዚአብሔር ልጅ እንደሆነ ያወቁት ሁለት ሰዎች ብቻ ናቸው። የመጀመሪያው ጴጥሮስ ነው። እሱንም ስጋና ደም አልገለጠልህም አለው የናዝሬቱ ኢየሱስ። ሁለተኛ ጌርጌሶኖን ላይ የነበረው እብድ ነው። የእግዚአብሔር ልጅ ሆይ ልታጠፋን መጣህ አለው መናፍሱ። ለዛ መንፈስ ኢየሱስ የእግዚአብሔር ልጅ እንደሆነ ማን እንደነገረው አይታወቅም። ሳምታይምስ እናንተን አይተው የሆነ ነገር ሲናገሯችሁ ደስትንያችሁን ስላወቁ ነው። አልሰማችሁም? yes daddy ምን ማለት ነው? ነገር ኢየሱስ የእግዚአብሔር ልጅ እንደሆነ የበራለት ፒተር ብቻ ነው። ከ120 ደቀ መዝሙሮች መሃል አንድ ክፉ መንፈስ ያለበት ሰው በዛ ክፉ መንፈስ ምሪት አየውና ያለ ጊዜያችን ልታጠፋን ነው አለው። ምክንያቱም የጊዜው መቼ ነው ካልከኝ ኢየሱስ መስቀል ላይ ሲሰቀል ነው ጊዜው። ሳምታይምስ ደስትንያቸውን አንዳንድ ሰዎች እንዲሁ አይተው ያውቋቸዋል። yes so ልጁን ምን አሉለት? ገደሉት። ከዛ ኢየሱስ እችን ቃል ተናገረ፣ ግንበኞች የናቁት ድንጋይ እርሱ ምን ሆነ? የማዕዘን ራስ ሆነ። ግንበኛ የናቁ አይደለም ያለው፣ ግንበኞች ምን ማለት ነው? ልንገራችሁ። የዚህን ዓለም ሲስተም በሙሉ ቢውልድ ያደረጉ ሰዎች በገነቡት ሲስተም ውስጥ ሪጀክት ያደረጉት የናዝሬቱ ኢየሱስን ነው። yes በገነቡት በእያንዳንዱ የፋይናንስ ሲስተም፣ የሕክምና ሲስተም፣ እያንዳንዱ ሲስተም ውስጥ ሪጀክት ያደረጉት ከኛ ጋር አይሄድም ብለው የናዝሬቱ ኢየሱስን ነው። ግንበኞች ብላችሁ ሲናገር የናዝሬቱ ኢየሱስ ሲስተምን ቢውልድ ስለሚያደርጉ መሪዎች ነው የሚያወራው። የመንግስትን ሲስተም ስለሚገነቡ ሰዎች፣ የኢኮኖሚውን ሲስተም ስለሚገነቡ ሰዎች፣ እያንዳንዱን ነገር ስለሚገነቡ ሰዎች ነው። እያንዳንዱ ሪሊጂየስ የሆኑ ሁሉንም ሲስተም የገነቡ ሰዎች በሙሉ ሪጀክት ያደረጉት ፐርሰን አለ። እሱ የማዕዘን ራስ ሆነ። እነሱ ሪጀክት ያደረጉት ንቀውት ነው። እግዚአብሔር ግን እነሱ የናቁትን ድንጋይ ምን አደረገው?
የማዕዘን ራስ ምን ማለት እንደሆነ ነገራችሁ። ሃይማኖት የሚባለው ሲስተም በጣም የሚጠላው ፐርሰን ማን ነው ብትለኝ የናዝሬቱ ኢየሱስ ነው። ሰምታይምስ አንዳንድ ቤተ እምነቶች ጋር ሂደህ ስለ ኢየሱስ ብዙ ካወራህ መናፍቅ ነህ የምትባለው። ቢኮዝ የነሱ ሲስተም ሪጀክት አድርጎታል። Yes. የነሱ ሲስተም ሪጀክት አድርጎታል። Yes. ሃይማኖት የሚባለውን ነገር የገነቡ ቢውልደሮች ወይም ገንቢዎች ሪጀክት ያደረኩት እንደ ድንጋይ አንተ ያነሳባቸው ሰዓት ፋይት ያደርገዋል። የትኛውም ቤተ እምነት ውስጥ አብርሃም ብትል ፋይት የሚያደርገ ሰው የለም። የትኛውም ቤተ እምነት ውስጥ ይስሐቅ ስትል ፋይት የሚያደርገ ሰው የለም። የትኛውም ቤተ እምነት ውስጥ ዳዊት ስትል ፋይት የሚያደርግ የትኛውም የሃይማኖት ድርጅት ውስጥ ገብተህ ግን ጂሰስ ያልክሳ ሃይማኖትን የገነቡት ቢውልደሮች ሪጀክት ስላደረጉት እንድታነሳባቸው አይፈልጉም። ቢኮዝ ሪጀክት አድርገውታል። ሄሎ ሪጀክት እያንዳንዱ ሲስተም ውስጥ ነው ጂሰስን ሪጀክት ያደረጉት። እሱን አለ እግዚአብሔር የማዕዘን ምን አደረገው? ራስ አደረገው። ክብር ለኢየሱስ ይሁን። አሜን። እርሱን ምን አደረገው? የማዕዘን ራስ አደረገው። የማዕዘን ራስ አደረገው። የማዕዘን ራስ አደረገው። እያንዳንዱ የሪሊጅን የሚባሉ ተቋማት ውስጥ በሙሉ ግባ። እነዛን ሪሊጅን የገነቡ ሰዎች በሙሉ ሆን ብለው ይህንን ድንጋይ ንቀውት ሪጀክት አድርገውታል። የሳይንሱን ዓለምና የትምህርቱን ዓለም የገነቡ ሰዎችን ያቸው ሆን ብለው ሪጀክት አድርገውታል። ምሳሌ እስቲላው ድረስ ሰዎች አሁን ድረስ ኢትዮጵያ ትምህርት ሚኒስቴር ካናዳን ብትሄድ አሜሪካን ብትሄድ የሃይስኩል ተማሪዎች ስለ ኤቮሉሽን ይማራሉ። ታውቃላችሁ አይደል? ኤቮሉሽን ውድቅ የሆነ ቲዮሪ ነው በሳይንሱ ዓለም። ኤቮሉሽን የሚባል ሳይንስ በሳይንሱ ዓለም ውድቅ ሆኗል። ነገር ግን ጂሰስን ሪጀክት ስለሚያደርግላቸው እስቲላው ድረስ ያስተምረዋል። ሰው ፍሮም ጂሰስ ሰው ፍሮም ጋድ መጣ እንዳትላቸው እስቲላው ድረስ ያስተምረዋል። የነሱ ዓለም ለራሱ እኮ ሪጀክት አድርጎታል ኢቮሉሽን የሚባለውን ሲስተም። እያንዳንዱ ሲስተም ውስጥ ስትመጣ እያንዳንዱ የሳይንሱ ዓለም የሚባለው ወይም የትምህርት ዓለም የሚባለው ሲስተም ውስጥ ስትመጣ ጋድ ሄቨንና አርዝን ክሬት አደረገ ስትላቸው ቢንግ ባንግ ይሉሃል። ቢንግ ባንግ የሚባል ቲዮሪ አለ ይሏል። ቢኮዝ ከእያንዳንዱ ነገር ውስጥ እግዚአብሔር ዓለማትን በፈጠረበት በልጁ ስትላቸው ኖ ዓለም የተፈጠረው በቢንግ ባንግ ነው ይሉሃል። ቢኮዝ እያንዳንዱ ሲስተም ሪጀክት የሚያደርጉት ድንጋይ አለ። ያ ድንጋይ ደግሞ የናዝሬቱ ኢየሱስ ነው። አሜን አሜን። ያ ድንጋይ ደግሞ የናዝሬቱ ኢየሱስ ነው። አሜን። ያ ድንጋይ ደግሞ የናዝሬቱ ኢየሱስ ነው። አሜን አሜን። ኢቭን የፋይናንሱ ሲስተም ጋር ስትመጡ ላሳያችሁ። የፋይናንሻል ሲስተሙ ጋር ስትመጡ የፋይናንስ ሲስተሙ ጋር ሪጀክት የተደረገ ፐርሰን የናዝሬቱ ፋይናንሱን ዓለም የገነቡ ሰዎች ሆን ብለው ንቀውት ሪጀክት አድርገውታል። ምን ማለት ነው ልንገራችሁ። ለመጀመሪያ ጊዜ ያዕቆብ ወደ ግብጽ ሲሄድ ረሃብ ተፈጥሮ ነው ግብጽ ሄደው። ግብጽ አሁን ያለችው ሌላ ኃያል ሀገር የተባለችውን አሜሪካን ብለህ በጊዜው አስባት። ያዕቆብ ግብጽ የሄደ ሰዓት የጠየቀው ስንዴ ነው። ዮሴፍ የሚባል የሱ ልጅ መጥቶ ምን እንዳለው ታውቃላችሁ? ያዕቆብ አለው ፈርዖን ፊት ቀርበህ ስለ በግ እንዳታወራ አለው። ፈርዖን በግ አይወድም አለው። በጉን ከነሱ ሲስተም ውስጥ ሪጀክት አድርገውታል። ስንዴ የምትፈልግ ከሆነ አለው ገንዘብ የምትፈልግ ከሆነ ፈርዖን ጋር መጥተህ ስለ በግ እንዳታወራ አለው። ቢኮዝ በግ በፈርዖን ፊት ርኩስ ነው አለው። ቢኮዝ ሪጀክት ተደርጓል። ንቀውት ነው ሪጀክት ያደረጉት። ያዕቆብ አለው ለአባቱ እኮ ነው አባቱ በግ አርቢ ነው። ፈርዖን ፊት ቀርበህ ስለ በግ እንዳታወራለህ። ቢኮዝ በነ ፈርዖን ሲስተም ሪጀክት የተደረገ ነገር ምንድነው ካልከኝ በግ ነው። ሄሎ 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 Yes. ሄሎ ሄሎ ሄሎ። የዚህ ምድር ሲስተም እና ሀብት እነማን ጋር እንዳለ ላሳያችሁ። መጽሐፍ ቅዱሳችሁን ስታነቡ አብርሃም ለመጀመሪያ ጊዜ ጦርነት ሲያደርግ ወንድሙ ሎጥ ተወስዶበት ነው ጦርነት ያደረገው። ልክ ነኝ? Yes. ወንድሙ ሎጥን ለማስመለስ ነው ጦርነት ያደረገው። ወንድሙ ሎጥ የተወሰደበትን ስፍራ መጽሐፍ ቅዱስ ሲናገር ያማረና ቢዩቲፉል የሆነ በጣም ያደገን ሲቲ ያየ ሰዓት ወንድሙ ሎጥ ሄደ ይላል አይደል? ጥሎት የሄደበት ስፍራ ሰዶም ነው። Yes. አብርሃም ሁሉንም ነገስታቶች ፋይት ካደረገ በኋላ የሰዶም ንጉስ መጥቶ እንደዚህ ያለው ይላል። አብርሃምን እንደዚህ ያለው የሰዶም ንጉስ መጥቶ አብርሃም ጋር መጥቶ እንደዚህ ያለው። አብርሃም አለው ያንተን ሰዎች ስጠኝ እኔ ደስ ያለህን ገንዘብ ሰጣለሁ አለው። ማን ሲባል የሰዶም ንጉስ ናው። በጣም አደጉ የምትላቸው ካውንትሪ ላይ ያሉ መሪዎች አፍሪካ ውስጥ ሲመጡ እንደዛ ነው የሚልህ። ሰዎቻችሁን ሰዶማዊ ነገር አስተምሩልን እኛ ስንዴ እንሰጣችኋለን። የነሱ ራይት ሪስፔክት ካላደረጋችሁ ስንዴ አንሰጡም ነው የሚሉ። ቢኮዝ የፋይናንሱን ዓለም ቢውልድ ያደረጉት ሰዓት ጂሰስን ሪጀክት አድርገውታል። እያንዳንዱ የነሱ መሪ የመጣ ሰዓት
እናንተ ላይፍ ላይ የሚፈጠሩ ጦርነቶችና ረሃቦች እንደዚህ ጋር የሚፈጠሩባቸው ነገሮች ያሳስቧቸው። የእናንተ ኮንስቲቲዩሽን ውስጥ እችን ነገር ጨምሯት ያላችሁን ዕዳ እንሰርዛለን ይሉሃል። ምን ሲባል የሰዶም ንጉሥ አብርሃምን የጠየቀውን ሰዎችን ስጠኝ ደስ ያለህን ገንዘብ ሰጣለሁ ነው ያለው። የዚህን ምድር ሲስተም የገነቡ ሰዎች ከፋይናንሻል ሲስተም እንኳን ጂሰስ ሪጀክት አድርገውታል። አንድ የመጽሐፍ ቅዱስ ትምህርት ለመማር እኔና ባለቤቴ አንድ ስፍራ ሄድን። የሄድንበት ስፍራ እንደ ድንገት ሆኖ ነጭ ነው እና ነጩ እንደዚህ ያለን ጥሩ ነው መማር ፈልጋችሁ ነው አለን። አዎ የሆነ አንድ ዩኒየን ሊደር ነው። ከዛ እንደዚህ ያለን ትምህርቱን ተማሩ አለ። ከጥቂት ዓመታት በኋላ ግን አሁን እዚህ ያላችሁበት ሀገር አለ ኦፊሻሊ ጂሰስ የሚባለው ስም እንዳይጠራ እየጸደቀ ነው አለኝ። ጂሰስ የሚለው ኔም ድንገት ተሳስተህ ከጠራኸው እንደ ወንጀለኛ እንድትቆጠር ራይት እያጸደቁ ነው አለኝ። ቢኮዝ የነሱ የገቨርንመንት ሲስተም ጋር የማይሄድ ስም ነው። ግንበኞቹ የትኛውንም ሲስተም ቢውልድ የሚያደርጉ ሰዎች በሙሉ ሆን ብለው ጂሰስን ምን አድርገውታል? ሪጀክት አድርገውታል። እያንዳንዱ ምድር ላይ የተገነቡ ሲስተሞችን በሙሉ ላሳየ። ዓለም ዋንጫውን አይታችሁታል? ኳሳ ያለው ከእናንተ በላይ ኳሳ ያለው ከአብዛኞቻችሁ በላይ ኳሳ ያለው ዓለም ዋንጫውን ይዩት። በቀኝና በግራ ያሉ ጣዖቶችና የጣዖት እንትኖች ምስሎች እንደሆኑ ታውቃላችሁ? የዓለም ዋንጫው ላይ ያለው ምስል ዓለም ዋንጫው ጋር ያለችው እንደዚህ የምትወክሏ የሁለት ዘንዶ ራስ ሲጋጠም ነው ያለችው። ቢኮዝ እያንዳንዱ ሲስተም ውስጥ ጂሰስን ሪጀክት አድርገውታል። ጂሰስን ለምን ሪጀክት አድርገውት ምን እንደተፈጠረ ነግራችኋለሁ። ክብር ለኢየሱስ ይሁን። እነሱ ስለናቁት ነው ሪጀክት ያደረጉት። ሂትለር ከ4 ሚሊዮን በላይ አይሁዳውያንን ሲገል ሂትለር ያነብ የነበረው አንድ ፍሬድሪክ ኒቼ የተባለን ፊሎሶፈር መጽሐፍ ነው። ፍሬድሪክ ኒቼ አንድ መጽሐፍ የሱ መጽሐፍ መሆኑ የሚታወቀው በአንድ ምክንያት ብቻ ነው። በሱ ስም ሌሎች መጽሐፎች አለመታተማቸው ማወቅ ከፈለጋችሁ እያንዳንዱ ፔጅ ላይ ጸረ ክርስቶስ ኒቼ የሚል ፊርማ አለ። ኒቼ ማለት በ21 ዓመቱ ፓስተር እንዲሆን የቲዮሎጂ ኮሌጅ እንዲማር ተብሎ እናትና አባቱ ወደ ቲዮሎጂ ኮሌጅ እየወሰዱት እያለ እናትና አባቱ ሞቱ። ጂሰስ ቢኖር ኖሮ የኔ እናትና አባት አይሞቱም ብሎ አፍተር ዛት አንቲክራይስት እያለ ነው ራሱን የሚጠራው። ፍሬድሪክ ኒቼ በሚጽፋቸው በእያንዳንዱ መጽሐፍቶች በሙሉ እንደዚህ ነው የሚለው። ሽጉጥ ይዞብህ ለሚመጣን ሰው ውደድ ብሎ ያስተማረው የአይሁዳዊ ነው እያለ ነው እያንዳንዱ መጽሐፍ ላይ የሚጠቅሰው ጂሰስን ማለት ነው። የዛን አይሁዳዊ ትምህርት አገርህ ካስገባ አገርህ በሙሉ የልፍስፍስና ጠንካራ ያልሆኑ ዜጎችን ይሞሉብሃል የሚል ፊሎሶፊ ስለሆነ የተጫነበት መጀመሪያ ማድረግ የፈለገው ሂትለር እያንዳንዱን ጄዊሽ ዲስትሮይ ማድረግ ነው። ቢኮዝ ከእያንዳንዱ ሲስተማቸው ውስጥ ማውጣት የሚፈልጉት ጂሰስን ነው። አሁን እዚህ አደባባይ ጋር ወጣችሁ ንግስ አለ ብላችሁ ወክ ብታደርጉ ማንም አይናገራችሁ። አደባባይ ጋር ወጣችሁ ዘራ የሚባል ያንበጣ እንትን ማጥፊያ ልሸጡ ሰውን የሚያደነቁር ዘፈን ብትከፍቱ ማንም አይነገራችሁ። አደባባይ ላይ ወጣችሁ ጂሰስ ስትሉ የሆኑ ሰዎች ከቧቸዋል። ቢኮዝ ከእያንዳንዱ ሲስተማቸው ሪጀክት አድርገውታል። ከእያንዳንዱ ሲስተማቸው ሪጀክት አድርገውታል። ከእያንዳንዱ ሲስተማቸው ማውራው ነገር ልክ ነው። very true። እግዚአብሔር ግን አለ እነሱ ሪጀክት ያደረጉትን ድንጋይ የማዕዘን ራስ አደረገው። የማዕዘን ራስ አደረገው። ምን ማለት መሰላችሁ? የማዕዘን ራስ አደረገው ማለት እነዚህን ሲስተም የገነቡ ሰዎች በሙሉ ሲስተሙን የገነቡት ልጁን ፈርተው ነው። ቢኮዝ ልጁ አሉ ከመጣ እሱ ወራሽ ነው። ልጁን ገለነው ሲስተማችንን ገንባሉ። ልጁ ምን ብለነው? ገለነው። እነሱ ያሰቡት ልጁን ገለው ሲስተም እንደገነቡ ነው። አንድ ያልገባቸው ነገር ግን ልጁ ሞቶ እንደማይቀር ነው እነሱ የሚያስቡት። እነሱ የገደሉትን ልጅ እነሱ ሪጀክት ያደረጉትን ልጅ እግዚአብሔር የማዕዘን ምን አደረገ? ራስ አደረገው። እስኪ ትንቢተ ዳንኤል ምዕራፍ 2ን ክፈቱ። ዋይ ለምን መሰላችሁ? ሪጀክት ካደረጉት በኋላ እንኳን ሰላም የላቸው። በደንብ ስሙ። ያለ ክራይስት የተገነቡ የፋይናንስ ሲስተሞች ሁሉ ከጥቂት እፍታ በኋላ ሁሉም ይፈርሳሉ። ያለ ክራይስት የተገነቡ የትኞቹም ነገሮች በሙሉ ድንገት አይኖቻችሁን ጨፍናችሁ ስትገልጡ ሁሉም ይፈርሳሉ። አሜን። ያለ ክራይስት ሁሉንም ገንብተው ሲስተሙን በሙሉ ገንብተው ያለ ክራይስት ነው የገነቡት። ሲስተሙን ከገነቡት በኋላ ግን ክራይስትን ይፈሩታል፣ ገንብተውም ይፈሩታል። ቢኮዝ ይሄ ድንጋይ የነሱን ሲስተም በሙሉ የሚውጥና የሚያፈርስ ድንጋይ ነው። ዳንኤል 2 ቁጥር 44 እና 45 ዳንኤል ንጉሱ ስላየው ቪዥን ነው እያወራ ያለው። ንጉሱ ስላየው ቪዥን ሲያወራ እንደዚህ ያለ እሺ በእነዚህ ነገስታት ዘመን የሰማይ የሰማይ አምላክ ለዘላለም የማይፈርስ መንግስት
ያስነሳል። በደንብ ስሙኝ። ይሄኛው መንግስት ሲነሳ እነዚህ ነገስታቶችና ቢልዱን እያንዳንዱን ሲስተም የገነቡ ነገስታትና ገንቢዎች አሉ። እነዚሁ እያሉ የዘላለም አምላክ የማይፈርስ መንግስት ምን ይላል? ያስነሳል። እሺ ኔክስት ምን ይፈጠራል? ለሌላ ህዝብ የማይሰጥ መንግስት ይሆናል። ሌላ ህዝብ የማይሰጥ መንግስት ይሆናል። እሺ እነዚህም መንግስታት ሁሉ ትፈጫቸዋለች። ምኑ? የተነሳው መንግስት። እሺ ታጠፋቸውማለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ምኑ? ድንጋዩ። እሺ ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ነሐሱን ሸክላውንና ብሩን ወርቁንም ፈጨው። ምኑን የፈጨው? ድንጋዩ። እነዚህ ነገስታት ባሉበት ታይም ያለ ጂሰስ ነው ሁሉን ነገር ቢውልድ ያደረጉት። ድንጋዩ ግን አለ ሁሉንም ይፈጫቸዋል። የትኛው ድንጋይ ሲባል እነሱ የናቁት ድንጋይ። yes ለዛ እነሱ የገነቡት የሄልዝ ሲስተም አለ የጤና ሲስተም ውስጥ እነሱ የገነቡት የጤና ሲስተም እንዳለ ሆኖ እዚህ በሽተኛ አጠገብ ሆኖ ጂሰስ ስትል የነሱ ሲስተም ነው የምታፈርሰው። yes ጂሰስ ያልክ ሰዓት የነሱን ሲስተም ታፈርሰዋል። yes ቢኮዝ እነሱ የሚያስቡት ጠንካራ የሆነ ሄልዝ ሲስተም እንደገነቡ ነው። እያንዳንዱ ሲስተማቸውን በሙሉ እግዚአብሔር የሚፈጭ ድንጋይ ያስነሳለ። ያ ድንጋይ ደግሞ እነሱ የናቁት ነው። ቢልደሮቹ የናቁት ድንጋይ አለ። ናሱንም ፈጨው አለ። ናሱ የሚወክለው ሪፕሬዘንት የሚያደርገው ኪንግደምን ነው። ሌላው ብረቱንም ፈጨው፣ ሁሉንም ፈጫቸዋል። ድንጋዩን ግን ማንም ሳይነካው ምን ማለት መሰለች? ድንጋዩ ያላንተ ገዛ ያላንተ ኤቭሪቲንግ ፓወርፉል ነው። ያንተን እርዳታ አይፈልግም፣ ያንተን ገዛ አይፈልግም። ድንጋዩ ብቻው ሁሉንም ምን አላቸው? ፈጫቸው። ይሄንን ሲስተም የገነቡ ሰዎች በሙሉ አንድ የማይገባቸው ነገር ምን እንደሆነ ልንገራችሁ። ጂሰስ አፒር ያደረገ ሰዓት የገነቡ ሲስተም በሙሉ ጠፊ ነው። አልሰማችሁም? ጂሰስ አፒር ያደረገ ሰዓት የገነቡ ሲስተም በሙሉ ጠፊ ነው። ጂሰስ አፒር ያደረገ ሰዓት yes ለዛ ነው አየ ያዕቆብ በግ እጠላለሁ ብሎ ነው ባሪያ ያደረጋቸው። ፈርዖን ፊት ቀርቦ በቃ እኛ ከበግ ጋር ያለንን ኮንታክት አቁመናል ብሎ ባሪያ ያደረጋቸው። ሙሴ መጣና በግ ይዞ ገብቶ ነው ነፃ ያወጣቸው። እያንዳንዱ እስራኤሊ በር ላይ በግ ነው ሰውየው የቀባው። ይሄኛው በግ አስቀምጦ ባሪያ አድርጓቸዋል። ፕሪች ሙሴ ግን በግ ይዞ ሲገባ ፈርዖን እንዳለ ምንም አይነት አቅም የለው። ፈርዖን ጋር የነበረው ኃይል በሙሉ ዜሮ ነው የሆነው። እያንዳንዱ የምታዩዋቸው ሲስተሞች በሙሉ ፓወርፉል የሆኑት በግ በውስጣቸው ስለሌለ ነው። ፓወርፉል መስለው የሚታዩት ላንተ ነው። ከኔ ጋር ናችሁ? ፓወርፉል መስለው የሚታዩ ላንተ ነው። ድንጋዩ የተነሳ ሰዓት ሁሉንም ይፈጫቸዋል። መጽሐፍ ቅዱስ ላይ አንድ ደስ የሚለኝ ቃል አለ። ሳምሶን የሚባል ሰው መጀመሪያ ጸጉሩን ላጩት ይላል መጽሐፍ ቅዱስ። ኔክስ ሁለተኛ ያደረጉ ሰዓት ጸጉሩን ከላጩት በኋላ ብዙዎቻችሁ የሳምሶን ኃይል ጸጉሩ ጋር ያለን ይመስላችሁ። ጸጉሩን ከላጩት በኋላ አይኑን ያወጡት። ቢኮዝ ከጸጉሩ በላይ አይኑ ፓወርፉል ነው። ዴመን የሚፈራው ግሬስ ያላቸውን ሰዎች ብቻ እንዳይመስል፣ አኖይንቲንግ ያላቸውን ሰዎች ብቻ የሚያዩ ሰዎችን ነው። ጨለማ የሚታያቸው ሰዎች አያስፈሩትም። የከበረ ነገር የሚታያቸው ኃይለኛ የሆነ ነገር የሚታያቸው ከሰው አእምሮ በላይ የሆነ ነገር የሚታያቸው አሜን። ይሄ ሰው እያሉ አይን እስካለው ድረስ እኛ ማጥፋቱ አይቀርም አሉ። ጸጉሩን ከላጩት በኋላ አይኑን አጠፉት ይላል። አይኑን አጥፍተው 3000 እስከ 5000 የሚሆን ህዝብ የተሰበሰበበት ስቴዲየም ላይ ሳምሶንን ጠሩት። እንዲያጫውተንና እንዲያዝናናን ሳምሶንን አምጣልን አሉ። ምን እንዲልን? አኖይንቲንግ ያለባቸው ሰዎች አኖይንቲንጋቸውን ያጠው ሰዓት ኮሜዲያን ነው የሚሆኑት። ጌታ የዛሬ ምናምን ሲጠቀምባቸው የነበሩ ሰዎች ናው በእነሱ ላይፍ ላይ መጠቀም ካቆመ እመነኝ ኮሜዲያን ናቸው። ቁጭ ብለህ የእነሱን ቪዲዮ የምከፍተው ለመሳቅና ለመሳቅ ብቻ ነው። አኖይንቲንግም ስፒሪትም ግሬስም ለመካፈል አይደለም። ሰውየው አይኑና ጸጉሩን ያጡ ሰዓት በቃ ቤስት ኮሜዲያን እሱን አምጣለን ያሉት። ከተማቸው ውስጥ ብዙ ኮሜዲያን አለ። አኖይንቲንግ ስላጣ እሱ አሉ ቤስት ኮሜዲያን ነው አምጣለን አሉት። ሄሎ ለዛ ነው አኖይንቲንጋቸው ከላያቸው ላይ የተወሰዱ ሰዎች እመነኝ ውጭ ሆነው አኖይንቲንግ ከሚቃወሙ ሰዎች በላይ እጅግ በጣም አደገኞች ናቸው። እጅግ በጣም አደገኞች፣ እጅግ በጣም እንትኖች ናቸው። የሆነ ዘመን አጋንንት አስወጣ ነበረ የሚሉ ሰዎች አሁን አንተ አጋንንት ስታስወጣ የሚቃወሙ ሰዎች ናቸው።
የሆነ ዘመን ጌታ በትንቢት ይሰራብኝ ነበር የሚሉ ሰዎች እና አንተ ፕሮፌሲ ስታደርግ ደስ የማይላቸው ሰዎች ናቸው። አኖይንቲንግ ከላያቸው ላይ የተወሰደባቸውን ሰዎች ኦልዌይስ ፍራቸው። ቢኮዝ ኮሜዲ ብቻ ነው እነሱ ውስጥ ያለው። ቤስት ኮሜዲያን ናቸው። ቢኮዝ ለምን ቤስት ኮሜዲያን እንደሚሆኑ ልንገርህ። አኖይንቲንጉ እያለ የዛን ያክል ሰው ሳምሶም አልሰበሰበም። ቀልድ ሊናገር ያለበት ስፍራ ላይ 3000 ሰው መጥቶለታል። ቀልድ የሚናገርበት ስፍራ ላይ 3000 ሰው ተሰብስቦለታል። ሳምሶምን አመጡ። ሳምሶም እያንዳንድን ነገር በሳምሶም መሳቅ ጀመሩና ሳምሶም እንደዚህ ያለ አጠገቡ የ5 ዓመት የ6 ዓመት ህፃን ልጅ ነበር። ህፃን ልጅን ጠራውና ማየት ስለማይችል እንደዚህ ያለው እንደምንም ብለህ ኮርነር ስቶሩን አስደግፈኛለሁ፣ የማዕዘኑን ድንጋይ ወይም ምሰሶን አስደግፈኛለሁ። ሳምሶም የማዕዘኑን ምሰሶ ተደገፈ። ከዛ በፊት ግን አንድ ነገር ልንገራችሁ። ማየት ካልቻላችሁ የሚያይ የ5 ዓመት ህፃን ልጅ ለምን አይሆንም? ከሱ እርዳታ ጠይቁ። ሳምሶም የሆነ ዘመን ላይ እግዚአብሔር በኃይል ሲሰራበት የነበረ ሰው ነው። ናው አይኖቹን አጥቶ የሆነ ነገር አጥቶ በፊት በሱ ላይፍ ላይ የተደረጉ ተአምራቶች በሙሉ ላይክ ትቢት ያልፈጠሩበት ሰው ነው። የ5 ዓመትና የ6 ዓመት ህፃን ልጅ እንደሆነ አይቷል። ነገር ግን እንደዚያ እሱ ስለሚያይ የሱን እርዳታ ነው የጠየቀው። ማየት ካልቻላችሁ ለምን በጌታ ቤት 40 ዓመት 50 ዓመት 60 ዓመት አትቆዩ? የ3 ዓመት ህፃን ልጅ ማየት ከጀመረ የሱን እርዳታ ነው መጠየቅ ያለብን። የሱን እርዳታ ነው መጠየቅ ያለብን። ሰምታይምስ በሳምሶን ቦታ አንድ ኢትዮጵያዊ ፐርሰን ቢሆን ብዬ አስባለሁ መቼም እርዳታ አይጠይቅም። ይሄ ነው አሁን ለኔ መንገድ የሚያሳይኝ፣ ይሄ ነው ለኔ አሁን እኔን የሚረዳኝ ነው የሚለው። የልጅ ልጅ የሚሆን ሰው ነው እኔን የሚረዳኝ ነው የሚለው። ሳምሶን በዛ ሁሉ የአገልግሎት ስቶሪ የዛ ሁሉ ክብር ውስጥ ሆኖ ሰውየው ያንን ነገር በሙሉ ያደረገ ሰዓት አንድ ነገር ገብቶታል። የሚያዩ ሰዎች ምን ያክል ፓወርፉል እንደሆነ ያውቃል። የ5 ዓመት ህፃን ልጅ እንደሆነ እያወቀ እንኳን እስኪ ያለው እንደምንም የማዕዘኑን ራስ ወይም ምሰሶን እንድጨብጥ አድርገኛለሁ። እንደምንም ብሎ የማዕዘኑን ራስ ሳምሶን ጨበጠ። ከዛ አንድ ጸሎት ነው ይጸል፣ እግዚአብሔር ሆይ አንድ ጊዜ ብቻ አስበኛለሁ። ከዛ የማዕዘኑን ድንጋይ ወይም ምሰሶን ገፋው አለ። ከዛ ንግስት የተፈጠረው ልንገር አንድም የተረፈ ሰው የለም። ሳምሶን በህይወት ከገደላቸው አለ በሞቱ የገደላቸው በለጡ። ሰዎች አንድ ያልገባቸው ነገር ምን እንደሆነ ልንገራችሁ። ሰዎችን የገደላቸው ሳምሶን ሳይሆን የማዕዘኑ ምሰሶ ነው። ፕሪች ፕሪች ሜጀር ፕሪች ፕሪች yes ከኔ ጋር ናችሁ? ሳምሶን የገፋው የማዕዘኑን ራስ ነው። ህንፃው የቆመበትን ራስ እሱን የገፋው ሰዓት አንዳቸውም አልተረፉ። በፋይናንሻል ዓለም ላይ ከባድ ተጽዕኖ ካለብህ፣ በእያንዳንዱ ጉዳይ ላይ ከባድ ተጽዕኖ ካለብህ ማድረግ ያለብህ አንድ ነው። የማዕዘኑን ራስ ይዘህ መነሳት ነው ያለብህ። yes ቢኮዝ በማዕዘኑ ራስ ፊት የሚቆም ሲስተም የለም። አሜን። የሚቆም ቢልዲንግ የለም። አሜን። የሚቆም ምንም ነገር የለም። አሜን። እመነን፣ የሚቆም ነገር የለም። yes አሜን። በደንብ ስሚ፣ ቁጭ በሉ። ሳምሶን አኖይንቲንግ ይዞ ከገደላቸው ይልቅ አይኑ እያየ ጸጉሩ እያለ ከገደላቸው ሰዎች ይልቅ አይነ ስውር ሆኖ ማየት አቁሞ የገደላቸው ሰዎች በልጡ። ለምን ሲባል ሰዎቹ ላይ የወደቀው ድንጋዩ ነው። ሰዎቹ ላይ የወደቀው ድንጋዩ ነው። ድንጋዩ ሁሉንም ፈጫቸው። አንድ የተረፈ ሰው የለም። መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ሳምሶን ከዛ በኋላ ምን ያክል ዓመት ገዛ ይላችኋል? ክፈቱት። መጽሐፈ መሳፍንት ስጡ፣ ምዕራፍ 16 ላይ ክፈቱ። ከቁጥር 27 ጀምሮ አንብቡ። እሺ ከ30 ጀምሮ። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶችን በሙሉ በኃይሉ ገፋ። እሺ ቤት ውስጥም በነበሩት በመኳንንትም በሕዝብም ሁሉ ላይ ወደቀ። ምሰሶ ማለት ነው ድንጋዩ። እሺ በሞቱም የገደላቸው ሙታን በሕይወት ሳለ ከገደላቸው በዙ። እሺ ወንዶችም የአባቱ ቤት ሰባዎቹም ሁሉ ወረዱ። ጊዜውም መጡ፣ በጾራውያን በኤሽታኦል መካከል ባለው በአባቱም በማኦዬ መቃብር ቀበሩት። እሺ እርሱም በእስራኤል ላይ 20 ዓመት ፈረደ። በደንብ ስሙኝ። የማዕዘኑን ራስ ወደ እነሱ ጥሎ ከገደላቸው በኋላ ሰውየው አይነ ስውር ሆኖ ለ20 ዓመት ንጉስ ሆነ። አይነ ስውር ሆኖ ቢኮዝ በፊት በአኖይንቲንጉ ንጉስ አልሆነም። ናው የማዕዘኑን ራስ ይዞ ግን ንጉስ ሆነ። ክራይስት ያለበት የትኛውም ስፍራ በሙሉ እናንተ ገዢዎች ናቸው። አሜን።